ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ስድስተኛ ክፍልና ስምንተኛ ክፍል ከተማ አቀፍ የአንደኛ ደረጃ ማጠናቀቂያ ፈተና የሚሰጥበትን ቀን ይፋ ሆኗል ማለት ነው። በዚህ መሰረት ስድስተኛ ክፍል የሚኒስትሪ ኤግዛም የሚሰጥበት ቀን ሰኔ 8 2018 እስከ ሰኔ 10 2018 ዓ.ም ድረስ ይቆያል ማለት ነው። ሰኔ 8 2018 ሰኞ ዕለት ማለት ነው በጠዋቱ ፕሮግራማችሁ የሚሰጠውን ፈተና አማርኛ ሲሆን ከሰዓት ያለውን የፈተና ፕሮግራማችን ደግሞ እንግሊዘኛ ይሆናል ማለት ነው። ሰኔ 9 2018 ማክሰኞ ዕለት ደግሞ የሚሰጣችሁን ፈተና የጠዋቱን ክፍለ ጊዜያችሁን ሂሳብ ሲሆን ከሰዓት ደግሞ አካባቢ ሳይንስን ትፈተናላችሁ ማለት ነው። ሮብ የመጨረሻውን ቀን ማለት ነው ሰኔ 10 2018 ዓመተ ምህረት የጠዋቱ ፕሮግራማችሁ ላይ ግብረገብ ስትፈተኑ ከሰዓት የምትፈተኑት ትምህርት ደግሞ አፋን ኦሮሞ እንደ ሁለተኛ ቋንቋ ተደርጎ ይሰጣቸዋል ማለት ነው። በዚህ ምሳሌ መሰረት ስድስተኛ ክፍል ምን ያህል ተማሪዎችን ይፈተናሉ የሚለው በዚህ መሰረት ስድስተኛ ክፍል 84882 ተማሪዎችን በ199 የመፈተኛ ጣቢያ ፈተናዎቻቸውን የሚወስዱ ይሆናል ማለት ነው። የ2018 የስምንተኛ ክፍል ሚኒስትሪ ኤግዛም የሚሰጥበት ቀን ሰኔ 11 እስከ ሰኔ 12 2018 የሚቆይ ይሆናል ማለት ነው። ስለዚህ በእነዚህ በሁለቱም ቀናቶች ውስጥ የስምንተኛ ክፍል ሚኒስትሪ ኤግዛም የሚሰጥበት ቀን ይሆናል ማለት ነው። ሰኔ 11 2018 ሐሙስ ዕለት የጠዋቱ ፕሮግራማችሁ አማርኛ ትፈተናላችሁ። አፋን ኦሮሞ የምትፈተኑ ደግሞ አፋን ኦሮሞ ትፈተናላችሁ። እንዲሁም ደግሞ እንግሊዘኛ ይሰጣል ማለት ነው። ከሰዓት ያለው ፕሮግራማችሁ ደግሞ የዜግነት ትምህርት እና ሂሳብ ትምህርትን የምትወስዱ ይሆናል ማለት ነው። አርብ ሰኔ 12 2018 ደግሞ በጠዋቱ ክፍለ ጊዜያችሁ ማህበራዊ ሳይንስ እና አጠቃላይ ሳይንስን የምትወስዱ ሲሆን ከሰዓት ደግሞ ያላችሁ ፕሮግራም ሶሻል ስተዲ እና ጀነራል ሳይንስን ትወስዳላችሁ ማለት ነው። በዚህ ምሳሌ መሰረት በ2018 ስምንተኛ ክፍል አጠቃላይ የሚፈተኑ ተማሪዎች በዚህ ምሳሌ መሰረት በ2018 ስምንተኛ ክፍል አጠቃላይ 86808 ተማሪዎች በ201 የመፈተኛ ጣቢያዎችን ፈተናዎቻቸውን የሚወስዱ ይሆናል ማለት ነው። ስለዚህ ተማሪዎች ከወዲሁ ራሳችሁን ማዘጋጀት ይጠበቅባችኋል ማለት ነው። ያላጠናቀቃችሁት እንዲሁም ደግሞ ከዚህ በፊት የወጡ የሚኒስትሪ ኤግዛም ጥያቄዎችን በመስራት ከወዲሁ ራሳችሁን ለፈተና ማዘጋጀት ይጠበቅባችኋል። በቀጣይ ደግሞ ለእናንተ በሚጠቅማችሁ መረጃ እንገናኛለን። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለብዙዎች እንዲደርስ ሼር ማድረግ ትችላላችሁ። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። ይመቻችሁ።